ጴንጤ መሆኑን የምታውቀው ማርያም መስክታለች። እግዚአብሔር ምስክር በውስጤ ብዙ ቪዲዮዎች የተቀረጹ ማየት ትችላላችሁ። ፉክክሬ ከማርያም ጋር ሆኖ ነበር። ፉክክሬ ከመላእክቶች ጋር ሆኖ ነበር። ፉክክሬ ከጻድቃን ጋር ሆኖ ነበር። ካያችሁ መንፈሱ ነው ያንን የሚያደርጋችሁ። ጴንጤ ማለት ያኮረፈ ኦርቶዶክስ ሌላ የለም። ተሐድሶ ማለት ያኮረፈ ኦርቶዶክስ። አማ ክሊር አንድነትን ከኦርቶዶክስ ተማሩ። እውነቴን ነው የማወራው። ልዩነትን ሳይሆን አንድነትን ተማሩ፣ ህብረትን ተማሩ፣ ይቅርታን ተማሩ። ልትገዳደሉ የምትፈላለጉ ወንድማማቾች አላቸው። አሁን ለምሳሌ ኤርሚያስ ቀለሜና አቤል አቡነ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዮኒ ማኛ እጅግ አስደናቂ ንግግር ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነታ እየመሰከረ ይገኛል ማለት ነው ላላችሁ በዛሬ ቪዲዮአችን ሰፋ አድርገን እነዚህ መልእክቶችን እናዳምጣለን። ሰፋ አድርገን እነዚህ ቪዲዮዎችን እንመለከታለን ማለት ነው። ቀደም ብለን የምንመለከተው ቪዲዮ ስለ እመቤታችን ስለ ቅድስት ድንግል ማርያም የመሰከረውና እንዲሁም ደግሞ በሁለተኛ መረጃችን ጴንጤዎች ከኦርቶዶክስ ትሕትናን ተማሩ፣ አንድነትን ተማሩ እያለ ይገኛል ማለት ነው። ነቢይትን ብርቱካንን ቁጭ አድርጎ ላይቭ ላይ እያስተማራት ይገኛል ማለት ነው። ራሱም ድኖ ሌሎችም እንድኑ ምክንያት እየሆነልን የሚገኝ ወንድማችን ነው ማለት ነው ዮኒ ማኛ። በሶስተኛ ለመጨረሻችን ቪዲዮ የምንመለከተው ኦርቶዶክስ እንዲህ ናት እያለ ለዓለም እየመሰከረ ይገኛል ማለት ነው። እውነተኛ ኢየሱስ ክርስቶስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እያለ ይገኛል ማለት ነው። እጅግ አስገራሚ ቪዲዮ ስለሆነ እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ጴንጤ መሆኑን የምታውቀው ማርያም መስክታለች። እግዚአብሔር ምስክር በውስጤ ብዙ ቪዲዮዎች የተቀረጹ ማየት ትችላላችሁ። ፉክክሬ ከማርያም ጋር ሆኖ ነበር። ፉክክሬ ከመላእክቶች ጋር ሆኖ ነበር። ፉክክሬ ከጻድቃን ጋር ሆኖ ነበር። ካያችሁ መንፈሱ ነው ያንን የሚያደርጋችሁ። ያ መንፈስ ሌሎቹን ሁላ እንድትጠሉ፣ እናንተ ብቻ አዋቂ፣ እናንተ ብቻ የዳናችሁ፣ እናንተ ብቻ ፈጣሪን የምታውቁ የሚያስመስል ነገር ይመጣል። እናንተ ብቻ የዳናችሁ፣ ከእናንተ ውጪ ጌታን የሚያውቅ ያለ አይመስላችሁ እና ትልቁ ጅራፍ ነው መላክ የምትጀምሩት። መጀመሪያ ጅራፍ የወጣችሁበትን ቤት መግረፍ፣ መስደብ፣ ማንጓጠጥ። ያንን ማንነት እኔ ላይ በደንብ 8 ወር ለብሳችሁታል። በደንብ የሌሎቹን 10 ወር እነ ቀለም ምናምን ከዛም በላይ አድርጋችሁታል። ግን ከዚህ በኋላ እንጀራቸው እንደሆነ እንድታውቁ ነው። እንጀራቸው ማርያምን መስደብ ነው። እንጀራቸው ቅዱሳንን መስደብ ነው። እንጀራቸው መልካም የተባለ ነገር በሙሉ አንድ ሳይሆኑ ለነቢይ ብርቱካንም ፊት ለፊት ነው የነገርኳት። ካያችሁ አንድነት የለም። መሰረተ ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት የምትባሉት አንድ እንኳን ክርስቶስን አታውቁትም። በአንድነት አትሰብኩትም። ያንን እያወቃችሁ ስለ ክርስቶስ አንድነት እናንተ እንዴት ልታወሩ ትችላላችሁ ብዬ ፊት ለፊት ነው የነገርኳቸው። ስለዚህ ያ ሊበትነን የመጣው በትነሃል። ለምንድን ነው የምበትነው? ዋሽተሃል። አንድነትን ከኦርቶዶክስ ተማሩ። እውነቴን ነው የማወራው። ልዩነትን ሳይሆን አንድነትን ተማሩ፣ ህብረትን ተማሩ፣ ይቅርታን ተማሩ። ልትገዳደሉ የምትፈላለጉ ወንድማማቾች አላቸው። አሁን ለምሳሌ ኤርሚያስ ቀለሜና አቤል አቡነ ቢገናኙ ይገዳደላሉ። እውነቱን ልንገርሽ፣ በኦርቶዶክስ አንድ ጥሪ ለመገዳደል የሚፈልግ ቄስ ወይም ወንጌላዊ አንድ ጥሪ ለመገዳደል የሚፈልግ ሌሎቹንም መጥቀስ ይችላል። ቢገናኙ ይገዳደላል። ስለዚህ በእንደዚህ አይነት ጸብ ባለበት ክርስቶስን አውቃለሁ ማለት ይሄ ስህተት ነው። ክርስቶስ ፍቅርን፣ ሰላምን ነው ስበኩ የሚለው እነሱ ጋር እንግዲህ በምታየው ደረጃ ለመገዳደል ስምም እየዋሹ የአንቺን አሁን ስም ለማጥፋት ነው። እኔ አጠፋው፣ እኔ ውቀቱኝ፣ ዮኒ ማኛ አጠፋርን ውቀቱኝ። እኔ ምን አረገች? በምን አገናኝቷት ከኔ ጋር? እኔ ባጠፋሁት እሷን መውቀሱ ምን ያገናኘዋል? ስለዚህ ስህተታችሁ የእናንተ ነው።
ብዙዎቹን የምታርቁት በእናንተ በሌላ ሰው ቢሆን ያንን ሰው እውነት አይሰድቡትም ነበር። ትክክል አትወቅሱትም ነበር። እና በብዛት እኔ እርጋታሽ እኔ አንቺንም ልጆችሽንም ባለቤትሽንም መጠቻ አይቻለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይውደዳችሁ ከማንም በላይ የመጨረሻ ብትቀርቧት ብታውቋት ነቢይ ብርቱካን እግዚአብሔር ምስክሬ የምትወዷት ሰው ናት። ሰው ከሩቅ ሳይሆን ስትቀርቡት ነው። እኔ የቀረቡኝ ሰዎች ስለ እኔ ምን እንደሚያወሩ ስለማቅ ነው። ሰውን የምታውቁት ስትቀርቡት ነው። የማያውቅ እንደፈለገ ሊል ይችላል። ግን አንድም ቀን ክፉ ማትናገር ነቢይትን ይዛችሁ በየጊዜው መውቀሱ ቢበቃ ጥሩ ነው ብዬ አስባለሁ። መጀመሪያ እናንተ ወንጌል ትክክለኛ ነው ወይ? እናንተ ወደ ክርስቶስ መንገድ አምጥታችኋል? እናንተ እውነተኛውን ሰብካችኋል? ወቃሾች ናቸው። እና ያንን ነው የምለው። ብርክ በይልኝ፣ እግዚአብሔር ይጠብቅሽ፣ በርቺ ነው የምለው። እንግዲህ ከኔ ጋር ወዳጅነታችን ዘላለማዊ ነው። ቤተሰብ ነን። ከሚመጣ እኛ ወደ ኢየሱስ እስከምንሄድ ድረስ ቤተሰብ ነን ከነቢይ። አንድ ነገር ደግሞ የምናገረው እዚህ ዲሲ ላይ እኛ ቸርች ፕሬየር ሃውስ ተቋቁሟል። ምን ፕሬየር ሃውሳችን ፕሬየር ሃውስ ነው። ኦኬ ፕሬየር ሃውስ ኦኬ። አርብ ከ6 ሰዓት የሚጀምር ፕሮግራም ነው። በዲሲ በቨርጂኒያ በሜሪላንድ በአካባቢው ያላችሁ ቅዱሳን ካሜራ የለም፣ ምንም ነገር የለም፣ ምንም ሾው ማያስፈልገውም። ጸሎት እስከሆነ ድረስ ሁላችንም ተንበርክከን የምንጸልይበት የእግዚአብሔርን ፊት የምንፈልግ ስለ ትዳራችን፣ ስለ ልጆቻችን ልጆቻቸው እዚህ አሜሪካን ሀገር በብዙ ነገር የተያዙ ናቸው። በድራግ በተለያየ ሱስ የተያዙ ልጆች አሉ። ስለዚህ እዚህ መጥተን ሁላችንም ተንበርክከን በእግዚአብሔር ፊት የምንጸልይበት አርብ ቀን ፕሮግራም ተዘጋጅቷል። ከ6 ሰዓት ፒኤም ጀምሮ እስከ 9 ፒኤም ማለት ነው። እግዚአብሔር አምላክ ደግሞ እዚህ ጸሎት ቦታ ላይ ድንቅና ተአምራትን እየሰራ እግዚአብሔር አምላክ ለትዳሮች አሁን እዚህ ሀገር ትዳር አይጸናም። ሰዎች ትዳር እንደዚህ በጣም ትዳር አለርጂክ የሆነበት ሀገር። ስለዚህ ይህንን እንጸልያለን፣ ትዳር ፍቺ እንዳይኖር ከዚህ በኋላ። እንደገና ደግሞ በልጆች በኩል ልጆቻቸው በቃ ትምህርት ሃይስኩል ልክ ሲጨርሱ ምንድን ነው የሚሆኑት? በቃ ድራጊስት የሆነ ሲጋራ ብዙ ዓለም ውስጥ ነው የሚገቡት። እነዚህን ልጆች ቀድመን በመናጠቅ እግዚአብሔርን ምሕረት በመጠየቅ በመጸለይ እኔ አሁን ከሁሉም ነገር ሾውም አልፈልግም፣ ዮኒዬ መታየትንም አልፈልግም። አሁን እኔ የምፈልገው ምንድን ነው ብትለኝ በእግዚአብሔር ፊት ተደብቆ ተሸሽጎ በእግዚአብሔር ፊት መጸለይ ጸሎት ነው። ጾም ጸሎት በጣም ነው የምወደው ታውቃለህ። በጾም ጸሎት እግዚአብሔርን ፊት መፈለግ፣ ለብዙ ሰዎች መማለድ፣ ለወጣት ልጆች ለተለያዩ ችግር ላሉ ሰዎች መጸለይ ነው። አሁን ልቤ ውስጥ ሙልት ብሏል አልኩህና ሰዎችን ይዤ በጸሎት መውደቅ ይሄ ነው አሁን ፍላጎቴ። ከአርብ ጀምሮ ኦኬ ለስምሽ አትጨነቂ። ስለዚህ ከአርብ ጀምሮ ጾም ጸሎት ፕሮግራም አለን። ከ6 ሰዓት ጀምሮ እኛ እንቆያለን። ሌላው ሰዎች ግን እየመጡ እንዲካፈሉና በር ዘግተን እንድንጸልይ ሁሉም ሰዎች እንድትመጡ በሜሪላንድ በቨርጂኒያ በተለያየ ስቴት ያላችሁ ደግሞ ሬጂስተር አድርጋችሁ ነግራችሁን እንድትመጡ። እዚህ ጸሎት ቦታ ምንም የምናስከፍለው የምንቀበለው ነገር የለም። ሁሉም ነገር በነፃ ነው። መታችሁ ፕሮግራሙ እንድትካፈሉ ብዬ ያው ዮኒ ባለበት ሰምታችኋል። በነፃ ነው ሰምታችኋል። ሌላ ድራማ ውስጥ ሳትገቡ ለወሬ ምናምን ሳትመቹ ነቢይ ብርቱካን በገባት እግዚአብሔር በገባት ነገር ላይ ጸሎት ታደርጋለች። እንግዲህ የምትወዷት የምታከብሯት ሄዳችሁ እንድትካፈሉ እኔም አሳስባችኋለሁ እላለሁ። ሰላምሽ ይብዛልኝ። መልካም ጊዜ ሆነ። ተባረክ። ማከብረህ አንተንም ልጆችንም ባለቤትህንም። አሜን። እሷ ጋር ባለፈው እያወራን ነበር፣ ደስ ብሎኛል። ስለዚህ እግዚአብሔር ስሙ ይባረክ። ደግሞ ትመጣለህ በቅርብ ቀንም? አዎ እመጣለሁ። ኢየሱስ ጌታ ነው። አሜን። ክበሪልኝ። ተባረክ። የኔ ሰላምሽ እሺ አባባ። እሺ እናት፣ በጣም ነው የምወድህ። ኖሪልኝ። እንግዲህ እውነታው ወጥቷል። እኔ በጣም ነው የምወዳ እግዚአብሔር በሚያውቀው በጣም ወዳ። በነገራችን ላይ ቄዳርን እስካልተጠመቅኩ ድረስ ሙሉ ኦርቶዶክስ አይደለሁም። ይህን የማታውቁ ሰዎች ካላችሁ ወደ ኦርቶዶክስ የመመለስ ሀሳብ ያላችሁ ወንድምና እህቶቼ
የቄዳር ጥምቀት እስካላደረጋችሁ ድረስ ሙሉ ኦርቶዶክስ አይደላችሁ። ተጓብተናል። ስለዚህ ለማታውቁ ፕሮቴስታንት ለሆናችሁ ሙስሊም ለሆናችሁ ምናምን ጥምቀቱን ሳትወስዱ ኦርቶዶክስነት የለም። ጴንጤ ማለት ያኮረፈ ኦርቶዶክስ ሌላ የለም። ታድሶ ማለት ያኮረፈ ኦርቶዶክስ አማ ክሊር ጴንጤ ያኮረፈ ኦርቶዶክስ ነው እንደ ብዬ ነው የምጠይቅህ። ስታኮርፍ ነው ጴንጤ የምትሆነው። ስታኮርፍ ጴንጤ ትሆናል። ከዛ ውጪ ምንም ነገር የለም። ምንም ነገር የለም። ለምን የምታኮርፈው? ለብቻ ቸርች መክፈት አትችልም። በኦርቶዶክስ ዩ ካንት ለብቻ ሱቅ በደረቴ ከፍቼ ለራሴ ስም ጠርቼ እሆናለሁ ማለት አትችልም። ስለዚህ ታኮርፋለህ። አትችልማ። ቄስ መላኩ ነኝ ብለህ ወይም ደግሞ ቄስ ገብረ ማርያም ነኝ ብለህ ለብቻ ቸርች መክፈት አትችልም። ስለዚህ ታኮርፋለህ። ለምንድን ነው የማታኮርፈው? አላሸቅላለች ትላለች። ገባ? ቄስ ገብረ ማርያም ቄስ ገብረ ስላሴ ብለህ ለብቻ አትከፍልም። ስለዚህ ታኮርፍና ሐዋርያ ነኝ ትልና እልል ያለ የቸርች ብራንች የራስን ጥግ እዩ ጩፋ ነኝ ብለህ ተከፍተዋለህ 30 ቸርች በግል። ከዛ ትቆረጥማለህ። በቅርቡ እውነት ተገልጿል። እዩ ጩፋ እንዳትመጣብን ብለው ላኩበት፣ ድርሽ እንዳትል ብለው። ሰምታችኋል እሱን ጉድ? እዩ ጩፋ ኖ እስከ ዛሬ የዘረፍከን ይበቃል፣ ከዚህ በኋላ አትዘርፈንም፣ እንዳትመጣብናል። ስለዚህ ኦርቶዶክስ ጋር ይቺ እንደዚህ ብለህ ሸቃቅለህ የምትወጣው ነገር የለም። እኔ አሁን እንደው ፕሮፌት ዘማቸው ወዳቸዋለሁ። እኔ አሁን እንደ ፕሮፌት ወርቅዬ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እንደ ፕሮፌት ወርቄ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እሷን መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እስራኤል ዳንሳ መሆን ያቅተኛል? እዩ ጩፋን መሆን ያቅተኛል? እና እኔ ገንዘብን እንደማልከተል የምታውቁት በዚህ ነው። ገንዘብ አያታለኝም። እኔ ማኘው ለእውነት ነው የሚሄደው። እውነትን አይቼ ዘግባል። በእኔ ደረጃ በመጨረሻው ዘመን ላይ ነው ሁሉንም ጌታ የሚገልጠው አይደለም። በመጨረሻው ዘመን ላይ ጌታ ገልጦታል። በአሁን ሰዓት የሚታለል የኦርቶዶክስ ልጅ አለ ብዬ አላስብም። እግዚአብሔር በሚያውቀው nobody will do like that። ስለዚህ I'm very happy። እና አሁንም የኦርቶዶክስ ልጆች ኑ በብርሃኑ ተመላለሱ። የትም ቤት ብትሄዱ እሱን ጻፉላቸው፣ ያሳብዳቸዋል። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እስከ መጨረሻ የተከታተላችሁ ኦርቶዶክሳውያን በቪዲዮ የታዘባችሁት ነገር ካለ ኮሜንት ለማስቀምጣችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮች እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ቀን በቀን ወደ እናንተ ጠዋት 3 ሰዓት ለሁሉ ቀን ወደ እናንተ ስለምናመጣላችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።